እኔ አሁን የፍራታ ነገር የምር እንቅልፌ ነስቶኛል፣ እንቅልፍ ከልክሎኛል። እና አንቺ ምን ቤት ነሽ? ምን አገባሽ እንቅልፍ የሚከለክልሽ የምትሉኝም አይደሉም። ምንም ቤት አይደለውም፣ ግን ነገረ ስራው ዝም ብዬ አሰብኩት ማለት ነው። ሳስበው በአስራ አንደኛው ሰዓት ሰው የሆነ አባባል ትዝ አለኝ። የሆነ ሰውዬ የተሰማችኋል አለ ታስሮ ቆይቶ ነገ ልትፈታ ነው ሲባል ያው ታነቀና ሞተ የሚል ያው ስቴፕ ባይ ስቴፕ ባላስካክለውም እንደዛ ነው ነገርየው ማለት ነው። እኔ እንደዛ አይነት ነገር ነው የተሰማኝ። የፍረተ ነገር እጅግ በጣም አሳስቦኝ በህልሜ ይመጣል። ዝም ብዬ እንትን ጋርኩ ይመጣል። ስራም ስሰራ እንደው እንደዚህ አይነት ሰው አለ ወይ? ምን ሳስባ ነው አሁን ምን ይባላል ብዬ ራሴም ይጠይቃለሁኝ። ራሴም ደግሞ መልስ መልሳለሁ ማለት ነው። አሁን ኖርማሊ ወደ ሌላ ሰው ስናዞረው እስቲ በራሳችሁ አስቡት። ምንም ግልጽ አልሆነልኝም። እና ግልጽ ካልሆነልሽ እሷ ጋር ሄደሽ ደውለሽ ጠይቀሽ ተረጂ የሚለኝም አይጠፋም። እኔ አያችሁ እዚሁም እጠይቃለሁ፣ እዚሁም መልሱ ራሴ ነው የምትሉኝ ስለማቅ ማለት ነው። እናንተ ብትሆኑ ታደርጋላችሁ? እንደዚህ አይነት ውሳኔ የተወሰነችበት ነገር እኔ ግራ ግርም በቃ ተገራርሜ ቁጭ ምንም በማያገባኝ ነገር ሀሳብ ማስተያየት መስጠት። እኔ በአሁኑ ሰዓት ሙሉ ለሙሉ ጥፋተኛዋ ኤፍራታ ነች። በቃ ኤፍራታ እኔ ብቻ ሳልሆን ሁሉም ሰው እሷ ጋር ነው ፈረደው ማለት ነው። እንደዛ መሆን ነበረበት ወይ? ለምን ይሄ ልጅ ስንት አመት እሷን እየጠበቀ እየተጠባበቀ በድሮን የሄደችበት ራሱ ሳያቅ እሷ ተደብቃ ማንም ቦታ እየሄደች ማንም ስላችሁ እሱን አትነግረውም፣ ቤተሰብ አትናገርም። እሷ በወጣች ቁጥር እሱን እየተጨነቀ የእኔ ጨረቃይ ዛሬ የለችም፣ የት ሄደች፣ ደወለች ወይ ተናግራለች ወይ በቤት ስትወጣ እያለ ጭንቅ ሲል ከርሞ በአስራ አንደኛው ሰዓት እንደዚህ የምትሰሩ እንደ ኤፍራታ የምትሰሩ ሰዎች ሴቶች ካላችሁ ጥሩ አይደለም። ነገ በእኔ ነውና ተው፣ ያን ሰዎች ይጎዳሉ። እሷ እኮ የእሱን ብላ ነው እኮ የምትሉ ማጠፉም። እኔ የእሱ ብላ ምንድን ነው? እሱ ብላ እሱ እንዳይታሰር ብላ ነው። የእሷም እኮ መስዋዕትነት ነው የምትሉ ማጠፉም። እና አላችሁም ደግሞ እኔ እንደነገርኳቸው ይሄ ከመስዋዕትነት አልቆጥረውም። ክህደት እንደ ክህደት ያ ኤግዛክትሊ ክህደት ይባላልና እንደዛ ነው የምር። እንዴት ነው ውስጧ እሺ ብላ ተቀብለ ዛሬ ራሱ የራት ግብዣዋ ሄዳ ቋቀጭ ብላ ሄዳ ራቷን ብልት ስታደርግ ጭራሽ እንደው ርቧት አልመሰለኝና ቀስ በያላት እርፍት ከለከለችው የምግቡ ማለት ነው። እኔ ደግሞ ፈራሁት ያፌት እንደዚህ ሲያጎርሳት ልክ ባለፈው እንደ ናታ ማለት ነው ምግብ አብልቶ ታስታውሳላችሁ? እንደዛ አድርጓት በቃ እዛው ማስተኝቶ እንደ ባለፈው እንደ ናታ ቪዲዮ ሊቀርጻት ነው ብዬ ነበርና እሱም እንግዲህ ብረካ ይሁን እንደዛ አላደረገም። ምክንያቱም ስለሚፈልጋት ማለት ነው። ሲያጎርሳት ምንም እኔ ቀልብ ያልወደደውም ነበር። በቃ ከምግቡ ጋር የሆነ ነገር ያጎረሳት ነው መሰለኝ። አላመንኩትም እስከ መጨረሻው ማለት ነው። ምክንያቱም የሰውዬ በተንኮልነቱን ቢታወቀው የሆነ ነገር ቢያደርጋት ማን ይያዛል እንዴ? ወዳ ፈቅዳ በእግሯ ሄደችው ማን ሊያዝ ነው የሚለኝም አይጠፋም እኮ። እሱም ነው የምላችሁ። እንዴት ነው አንድ ሰው በዚህ አስገድዷት ነው የወሰደ የሚልም አይጠፋም። ደወለላት፣ ሄደች። በግድም የወበህን በውድ ወደን ሳትወድ በእግሯ ቀጥ ብላ ቤቱ ድረስ ሄዳለች። ሰተት ብላ ነው ገባችሁ በሩ ላይ አላያችሁ? ስለዚህ አሁን እቺ ልጅ የሆነ ነገር ብትሆን ተጠያቂው ማን ነው ነው እኔ ጥያቄ። እኔ እውነቴ ነው ብላችሁ እጅግ በጣም ነው እንትን ያለችኝ እሷ ማለት ነው ያስገረመችኝም። መጀመሪያ አሁንም የእሷ እንትን አለኝ እውነት ለመናገር በጣም ወዳታለሁኝ። ነገር ግን ሰሞኑ ይሄን ስለተከሰተ ይህ በአስቸኳይ የሆነ መፍትሄ ራሱ ለመፈለግ እሷ የሁሉም ነገር ትተባበራለች፣ የሁሉም ነገር መፍትሄ አታጣም። የዚህ ግን መፍትሄ ያለመስጠት ፈቃደኛ አይደለችም። አያችሁ ሰው ሊረዳት ምን የቢኒ ራሱ ብትነግረው እዛ ሁሉም ተውትና የፖሊሷ ሴት ብትነግራት ልትባበረች ስትላት ምንም አለባብሳ ነው ያለፋችሁና ይህ ነገር ምንም አልተዋጠልኝም። በቃ እንደ መጀመሪያ የእሷ እንትና የለኝም፣ ግን ያው መጨረሻው ሰላይ እንትናለን ብዬ ነው እንጂ እውነት ለመናገር በዚሁ በጣም አትፍታለች፣ ጥፋተኛ ነች። አሁን ተመልሽ ያለው የሆነ ነገር አጋጣሚ ሆኖ ራሱ
አልተሳካም ቢባል ናታ የሚቀበላቸው ይመስላችኋል? ልጁ ካሁኑ አምሯል። እንግዲህ የሚመጣው አብረን እናያለን። ግን ደስ አይልም፣ ደስ አይልም።